ያያ ስጋ ይኑር አይኑር ከፈለክም ጅብ መሸጥ ትችላለህ መያዝ ከቻልክ ግን ሰው ያንን እየበላ ከሆነ ገና ለገና በዛ እያስፈራራች ሴትየዋ አንተ ተላላኪ ሆነ ጊፍት በአንበሳ የሷፍ የምታዘጋ ከሆነ ዱባይ ያላችሁ አበሾች ያያ ስጋ እየበላችሁ ነው ማለት ነው። መልካም ለጽያችኋለሁ እኔ ሁላችሁ ትንሽ ነካ ካደረጋችሁኝ ገንዘብ ያስቆመኝ አንበሳ ያስቆመኝ ዝርግብግቡን አውጥቼ እገላግልሃለሁ። ቢሸጥ ይሸጣል ባይሸጥ የራሱ ጉዳይ። እስከመቼ ድረስ እንግዲህ ችየው መረጃ አለኝ ስል ለቅሶ አይ ውሸቴን ነው ስል ዋሽተሃል መከራዬን በላው እኮ አው ወላሂ ብዬው ዛሬ እምላለሁ ይቺ ሴትዮ ከጅኒ 10 አንበሳ የተቀበለችው ዱባይ ያለው ስጋ ቤት አህያ ነው የሚሸጠው እላለሁ ብላ ነው። ይሸጣል አይሸጥም ግን አላውቅም። እዛ ያላችሁ ሰዎች ራሳችሁን ቻሉ አያገባኝም። እኔ ዱባይ አይደለም ያለሁት ካይሮ ነው። ተግባባን። አይ ሲታረድ ካላየው ራሱ አልገዛም ጋይስ። ግን እንደዛ ብላ ነው። በተመሳሳይ ይቺ ልጅ ከፍተኛ ገንዘብ ከሳሪ በልታለች። ይቺ አሮጊቷ ነይ ሳሪ ጉድሽን ወይ ትናገሪያለሽ ወይ ነው እናገራለሁ። አለቀ። ነፃ ትወጫለሽ። ከዛ በፊት ሰው ገለሽ ቢሆን ራሱ ማለት ነው እጅሽን ለመንግስት ሰተሽ ወንጀልሽን ትናዘዣለሽ እንጂ በዛ እየተስፈራራሽ መከራሽን አበይ። እኔ እያለሁ እኔ መብረቁ እያለሁ እኔ እናገርልሽ የለ አፌን ምንም ነገር እኮ አይዘጋውም። እኔ ለሐቅ ፊት ለፊት ነው ብታገለው። እኔ ከማውራቴ በፊት ግን እናንተ መጣችሁ ሁላችሁም ድርሻችሁን ይዛችሁ ታረቁ። ሁልሽም እያንዳንድሽ ድርሻሽን ተነጋገሩ። እዚሁ በቃ አለቀ። እኔ ሲያቀብጠኝ እጄን አስገባሁኝ። ለቅሶ ማዳመጥ አልፈልግም። ይሰለቸኛል እኮ እኔ እኮ የምታሳዝነኝ ሳራ ዳጣ እኮ ናት። አሁን ሳራ ዳጣ አንድ ወሬ የለችበትም። በቃ መሀል ላይ አብራ ትለጠለጣለች። ወይኔ ምስኪን ዳጣ ላይ መርዝ ጠብ አድርገሽ አጨርሻቸውም። የኔ እናት ምንም ነገር ውስጥ የለችበት መከራዋን ትበላለች አብራ ማለት ነው። ሰው ቢቀና በዳጣ ይቀናል። ሌላውስ ያያ ስጋ እየሸጠ ነው። ወገኑ ዱባይ መናገር አይቻልም። በቃ ህጓን ፈርታችሁ እንዳታወሪ ሀገር አንበሳ ነግራችኋለሁ። መጀመሪያ ስገባ ከሁል ጊዜ ፈስ ያንድ ቀን ቅዘን ተገላገይ እያንዳንድሽ ወላሂ ነው የምላችሁ። እንዳታወሪብኝ ምናምን ኖ ዱባይ ተቸገር ወለልሽ ዱባይ ውስጥ ያላችሁ ሰዎች እውነቴን ነው ጆሮአችሁ እያደገ ከመጣ እየበላችሁ ያላችሁት የሀያ ስጋ ነው ማለት ነው። ራሳችሁ ፈትሹ። ሞትኩ ዛሬ። ማታ ተራገጡ ካላችሁ የምትበሉት ያያ ስጋ ነው። እኔ ዋሽ ነው የሚሸጡት አላልኩም። እኔ ግን አይን ባይን አይታችኋል አይደለ? ጅኒ የሚባል ሰውዬ ለዚህ ሴትዮ 10 አንበሳ ሲያወርድ የዱባይ ያለው ምግብ ቤት ነው አንበሳ ያስወረደላት። ምን ብሎ አህያ ስጋ ትሸጣላችሁ ይናገራለሁ ብላ መረጃ አላት ሴትዮዋ። ይሄ ሰውዬ ባይሸጥ ኖሮ አንበሳ ይሰጥም ነበር። አያችሁ አይደል? መረጃ እየተላለፉ ይሻሻጣሉ። ሳራ በአንድ በሁለት ነገር ብቻ አይደለም በብዙ ነገር እያስፈራራች ነው ገንዘብ ብትቀበላት። ተግባባን? ገንዘብ መስጠት የራሷ መብት ነው። ግን ቢያንስ ለሌሎች ጓደኛሞች ለነሱ ሹባ እንዳይፈጠር በቃ አንድ ጊዜ ችግር ካለብሽ ተናዘዥና እቺ ሴትዮ እስከ ወዳኛው አስወግጃት። እኔ እኮ ጧት ደግሞ ፖስት አደረገች ብከፈይ ይሻልሻል እያለቻት ማለት ነው። እስከ ዛሬ ከፈለችውን ገንዘብ እኔ ያውቀዋለሁ ስንት እንደሆነ። እኔ አያገባኝም። ሰው የመክፈል መብት አለው።
ምን የራሷ ገንዘብ ነው፣ መብቷ ነው። ገንዘብ መክፈል መብት አላት። ግን ሰላም ያጡት ምንድን ነው ምክንያቱ ነው ጥያቄው። ጭራሽ የባለፈው የዩዳብን ጌም እኮ ባናስቆመው ኖሮ እኮ 10 አንበሳ ታወርጃለሽ ብላት ነበረ። 10 አንበሳ ልታስወርዳት ማለት ነው። ተግባብተናል። 10 አንበሳ ካላወረድሽ አወራብሻለሁ ብላት። ማንን? ሳራ ሀበሻ ማናት እንደዚህ ያለቻት? ይቺ ቅማላ ከዛ በፊት የነበረው የካሽ ገንዘቡን ተውት። ማስረጃ ያለ ማስረጃ መብረቆ ያወራል። እኔ ሰው ለማስታረቅ ምናምን ካልሆነ ያለ ማስረጃ በጭራሽ አላወራም። እኔ ያላወኩትን ነገር አላወራም። ይኸውላችሁ እኔ የሆነ ነገር ካወራው ከጀርባው ሌላ ነገር አለ። ስለዚህ እኔ አይደለሁም እሷ ራሷ ሳራ ትናገራለች። አይን ባይን እያያችሁ አይደለም እንዴ? በጃጓር በኩል የሚወርደው አንበሳ የማን ይመስላችኋል? ገንዘቡስ አይን ባይን ክፈይ እያለቻት እያያችሁ አይደለም? ክፈይ 10 አንበሳ ክፈይ እያለቻት። ይሄ ማስረጃ አይደለም ብላችሁ የአህያው ስጋማ የዱባይ ምግብ ቤት ነው እሱ። 10 አንበሳ በጅኒ 10 አንበሳ በተከታታይ ወርዶላት የሄደች ቀን እኔ ማጣራት ጀምርኩ ማለት ነው። ይሄ አንበሳ ላይቭ ላይ ብቻ በተከታታይ እንዴት 10 አንበሳ ይወርዳል ብዬ ሳጣራ ለካ አህያ ስጋ ለካ እንዳለ ዱባይ ያላችሁ በሙሉ ጆሮአቸው ረዘም ያለው ለካ ስጋ በጣም እርግጫ ተወዳላችሁ። እነዚህ ሰዎች ምን ነክቷቸው ነው እያልኩኝ ለካ አህያ እየበላችሁ ነው። አፈሪያት በላችሁ። ለካ እንዳለ ክትፎ ምናምን የምትበሉት ለካ አህያ ነው። አኡዙ ቢላህ ፈጣሪ ይቅር በለኝ። አሁን ተናዘዝ ያለበለዚያ ስም መጥራት ይጀምራሉ። የምግብ ቤቱን ስም ተናዘዝ። እኔ ጋር አንዲት ሜምበር አልፈልግም እኔ። እሺ ሪፖርት ማድረግ ጀምሩ። አያችሁ? ኦኬ ሪፖርት ነው። ቴንኪው ችግር የለውም። የኔ አካውንት በጾም በጸሎት ተጸብለህ መተህ እዚህ ጋር ዱዓ አድርገህ መተህ ሪፖርት ብታደርግ አይዘጋም። የኔ አካውንት አክቲቭ ላድርገው። አክቲቭ ላድርገው